የምናልፍባቸው መንገዶች ያበስሉናል እኛ ፈቃደኞች ከሆነን የምናልፍባቸው እሳቶች ያበስሉናል የምናልፍባቸው መከራዎች ያበስሉናል ዩኒቨርሲቲ ትምህርት አያበስልሽ አያበስል የኮሌጅ ትምህርት አያበስል ብዙ ስራ መስራትና ሀብት ማካበትም አያበስልሽ ኢቭን መጽሐፍቶች በጣም ይረዱሻል የተወሰነ ኮንትሪቢዩሽን አላቸው ግን አያበስሉሽም ላይፍ ነው የሚያበስለው ምታልፊባት መንገድ ነች የምታበስለው ወደ ማቹሪቲ ምታመጣሽ እና ይሄ የልጅነት ባህሪያችንን መሻር ኢማቹር የሆኑ አክሽኖችን መተው ማክረፍ ዝም ብሎ መነጫነጭ ተጣላ ምናምን ኢማቹር የሆኑ ነገሮችን ማስወገድና እንደበሰለ ሰው እንዳደገ ሰው አደልት እንደሆነ ሰው እንደዛ መመላለስ ያስፈልጋል ሁለተኛው ሊበርቲ ነው ሊበርቲ ነፃነት ነው እኔ በህይወቴ በጣም ከመወዳቸው ነገሮች አንዱ ነፃነት ነው ነፃነቴን በጣም ወደዋለሁ የማንንም ሰው ከክርስቶስ በስተቀር ከእግዚአብሔር በስተቀር የማንንም ሰው ባሪያ መሆን ፈቃደኛ አይደለሁ የሱ ባሪያ ለመሆን ፈቃደኛ ነኝ እሱ ስለሆነ ከሱ ውጪ ግን ለማንም ለግለሰቦች መታሰር አልፈልግም ባሪያ መሆን አልፈልግም አሁን እኔ ያው ፖለቲካ አመለካከቴ ኒውትራል ነው ግን መንግስትን በጣም አልቀርብም አንድ ነገር ከተደረገልሽ አሁን ከመንግስት አንድ ነገር ከተደረገልሽ አንድ ኮንዶሚኒየም ከተሰጠሽ ከዛ በኋላ ጦርነት ሲሆን ጦርነቱን ሰው እንዲዘምት ለማደፋፈር ትጠሪያለሽ ሰላም ሲሆን ስለ ሰላም እንድታወሪ ትጠሪያለሽ ሙስና ሲሆን ስለ ሙስና እንቢ ማለት አትችይም ምንም ማረጋት በቃ ዝም ብለሽ የተባልሽው ነው ማረግ ግን አሁን ናና ይሄን በል ይሄን አድርግ የሚለኝ የለም ጥያቄው ሲመጣ አስብበታለሁ ምችል ከሆነ እችላለሁ ካሳመነኝ ካላሳመነኝ አልችልም እላለሁ ግዴታ የለብኝ ለምን የሆነች ነገር እኔም ባሪያ አላደረገችኝ አልፈቅደ ሸሻታለሁ እሷ እና ነፃነት በጣም ነው የምወደው ከግለሰቦችም ጋር ተነቀቃለሁ ሰዎች ከሰዎች ጋር ህብረት አረጋለሁ ምናምን ግን አንዳንዴ የሚያስገርም ነገር ይገጥመኛል አንዴ ገጠመኝ ልንገርሽ ቆይቷል ደብረ ዘይት ለሆነ ፕሮግራም ሄደናል ከኔ ጋር ሌሎች ሁለት ሰዎች አሉ አንድ ደሞ ሰው አለ ባለ ሀብት ነው እና ስንመለስ ከደብረ ዘይት መንገድ ላይ አንድ ክትፎ ቤት አቆመ እና እርቦናል ሁላችንም ከዛ እንግባና ራት እንብላ አለ እሺ አልኩኝ ሁላችንም እሺ አልን ገባን ታዘዘ ምግቡ መጣና እኔ እርቦኛል ራሴ ለመብላት እንደዚህ አንስቼ እጄን ለሰነዝር ስል እንቢ አለኝ ሊትራሊ እንቢ አለኝ ውስጤ በፍጹም እንቢ አለኝ እርቦኛል እኮ ከዛ አስቀመጥኩኝ ማንኪያውንና ቁጭ አልኩኝ ምን ነው አለኝ አይ አልበላም አልኩ እንዴ ምን ሆነሃል አይ አልበላም በጣም ይቅርታ በቃ ድንገት መብላት እንትናል አቃተኝ አልኳቸው ከዛ ሁሉም ግራ ተጋቡ ሰውየውም ያየኛል ሁለቱም በቃ ብሉ እናንተ ነው አልበላም አልኩ ከዛ ተኩት በኋላ በማግስቱ ይሄ የጋበዘንን ሰው የሀብታሙን ሰው የሚያውቅ ሰው አገኘው እና ያወራልኛል ይገርማል እኮ የቤተ ክርስቲያን ሰዎችን ባለፈው ቅዳሜ ቤቱ ጋብዙ እንደው ጥሬ ስጋው ጥብሱ ምናምን ጋብዟቸዋል ከዛ እነሱ ከወጣ በኋላ ግን እነዚህ እንደማይረቡ እንጂ አበላላቸው እንኳን ስማያምር ብሎ በቃ በማይገቡ ቃላቶችን ተጠቅሞ ሲናገር ነበር አለኝ ይሄንን የማታውን የኔን ኢንሲደንት አያውቅም ከምን እንደተጠበቀኝ ታውቂያለሽ በጣም እኮ የሚወደኝ ጋብዞ የሚሰድብ ሰውዬ ነው ጋብዞ ይሰድብሻል ማለት ነው ከበላሽ በኋላ እንደው እኮ የማይረቡ ናቸው ምናምን እኮ ይላል እንደዚህ አንስቼ ማንኪያ እንደዚህ አንስቼ መሰንዘር አልቻልኩም ተውኩት ስለዚህ ባሪያውን ይጋብዙናል ሰዎች ለእናንቺን ጋብዘውና ያውቁ መልካም ሰዎች እኔም ጋብዛለሁ እና ጋባዦችን እናበረታታለን ጋብዘው የሚሳደቡ ሰዎችን ግን ተጠነቀቃለሁ ወይም ደግሞ የሆነ ነገር አርገውልሽ ከዛ ኮንትሮል የሚያደርጉሽን ሰዎች ነፃነትሽን ነው የሚወስዱብሽ
እኔ ዛሬ ጋብዘሽኝ ነገ የሆነ ሰው አለ ግድ አግኝልኝ ካልሽኝ ነው ልልሽ ይችላል ይሄኛው ግብዣውና ይሄ ግንኙነት የለውም ስጦታም ተሽልኝ ከዛ ነገ አስገዳጅ ነገር ብታመጪ ወይ ስጦታውን መልስልሻለሁ እንጂ አላረኩም ስለዚህ ነፃነት ሶስተኛው በጣም እኔ በህይወቴ ረዳኝ በየማምነው ሌሎችንም ይረዳል በየማምነው ሶስተኛው ሲንሰሪቲ ነው ሲንሰሪቲ ወይም ኦተንቲሲቲ የሆንሽውን መሆን ነው እውነተኛ መሆን ነው ራስሽን መሆን ነው ከልብ መሆን ነው በቃ ፕሪቴንድ አላረግም ማለት አልጨነቅም ያልሆንኩትን መስዬ መቅረብ ያልሆንኩትን ሆኜ ለመቅረብ አልሞክርም በቃ this is me ይሄ ነኝ በቃ አላስመስልም ስለዚህ ሲንሰሪቲ እንደዛ ነው ኦተንቲሲቲ ራስሽን ነው የምትሆኝ አላስመስልም አልደብቅም ማለት ራሴን የሆነ ጻድቅ ቅዱስ ምናምን ሰው ሆኜ ለመቅረብ አልሞክርም ባለፈው አንድ ፕሮግራም ላይ ካንቺ ጋር ስናወራ መሃል ላይ እኔ ምን አልኩሽ እኔ ዓለማዊ ነገር ነኝ እኮ አልኩሽ ከዛ አንድ ሰው የሚወደኝ ሰው ነው እንዴት እንደዛ ትላለ እንዴት ዓለማዊ ነገር ነኝ ትላለ አለ ታዲያ ምንድነኝ አልኩት እኔ አሁን ቅዱስ ጻድቅ ምናምን ሰው ነኝ ሴምሲ ነው የምኖረው የራሴን ላይፍ አውቃለሁ ድካሜን አውቃለሁ በእግዚአብሔር ጸጋ ነው ቆምኩት ስለዚህ ራሴን ቅዱስ ምናምን አለ ኦፍ ኮርስ ይሁን ብለሽ ታቀርበልሽ እግዚአብሔርን ወደዋለሁ በጣም እንደሚወደኝ አውቃለሁ እንደሚጠቀምብኝ አውቃለሁ እንደሚሰራብኝ አውቃለሁ ግን ራሴን ግን ይሄ በክርስትና በሱ መዋጀት እሱ በሪደምፕሽን አለ ጀስቲፊኬሽን አለ ሳንክቲፊኬሽን አለ እነዚህ ፕሮሰሶች አሉ ጀስቲፊኬሽን ሳንክቲፊኬሽን ሪደምፕሽን በእነሱ አምናለሁ ግን በራሴ ግን ኦፍ ኮርስ ኃጢአተኛ ሰው ነኝ ለምን ኃጢአተኛ ትላለህ ራስህን ኦፍ ኮርስ ታዲያ ምንድነው እና የራስሽን ሆነሽ አለማስመሰል ራስሽን ሆነሽ መምጣትና ሰዎች ሊፈርዱብሽም ሲመጡ እኔ መቻልኩ ያለሽ ማለት ነፃ ያረግሻል ያለፈው ሳምንት በጨዋታ መሃል ካንቺ ጋር ያወራን እኔ ምን አልኩኝ አሜሪካ ሲሄድ የገባሁበት ላይፍ እንትኑ ድካም አልነበረበትም ብዬ አልኩኝ እኔ አሁን እዛ ጋር ያልኩት ምንድነው እህቶቼ መጡ እዛ ቤት እኔ ከመሄዴ በፊት ተጋብዘው ነበር እና ያው ምንድነው ሐሳቡ አሜሪካ ስትገቢ ለፍተሽ ነው እንግዲህ ከስራ ፈልገሽ ከዛ ጀምረሽ ከዛ ተራቅመሽ ከዛ ምናምን እና እውነት ነው እኔ ሲሄድ ኦሬዲ በቀድሞ ባለቤቴ ቤት አላት ነምበር 1 እና ትልቅ ቤት አላት በጣም ሂዩጅ ነው እውነት ነው መኪናዎች አሉ የሷ ሌክሰስ ነው ሌተስቱ ሌክሰስ ነበራት ለኔ የተገዛ መኪና አለ እውነት ነው እና የወርቅ ሹካና ማንኪያ ያልከው እውነት ነው ወይ አለኝ አዎ እውነት ነው ወርቅ ሙሉ ወርቅ ነው ወይስ ጫፉ አለ ሙሉ የወርቅ ሹካና ማንኪያ ነበር አልኩት ደሞ እውነት ነው እህቶቼ ሄደው እንትን ነው ለኬክ ምናምን ሲበላ መጣ ወርቅ እና ገላብጠው ያሉና ፒውር ጎልድ ነው ሹካው ማንኪያው ከዛ ምን አለ መሰለሽ ዶክተር እንትን ሰይጣን በጣም አሳስተዋል አለ በጣም ተሳስተሃል ከዛ ቤት መውጣትህ አለ እኔ በሆን ኖሮ ከዛች ቤት አልወጣም አለ በተአምር አንዳንድ ችግሮች እኮ ነበሩ አልኩት የፈለገ ችግር ቢኖር ብትደበድበኝ ከዛ ይተለጣ እንትኑን አስቦት ነው ለግዠሪው ምናምን አስቦት ለምን አትደበድበኝ ሚስት ያለ ከዛች ቤት አልወጣም አለ እና አሁን ሲንሰሪቲ ኦተንቲሲቲ ነው አሁን ድካሞቼን የምናገረው ዛጋ እንዲገጥሞኛል ትዳር ፌል አድርጌያለሁ ሁለተኛ ግብቼ ነበር አልሆነም ብዬ የምናገረው ከዛ እዚህ ጋር መጥቼ ፕሪቴንድ አድርጌ በቃ ምንም ጥፋት አጥፍቶ ማው ቅዱስ ጻድቅ ምናምን ሰው ሆኜ ራሴን ፕሬዘንት ማድረግ ስለማልፈልግ ማስመሰል አይጠበቅብኝ ራሴን ሆኜ ነው ያለፍኩባቸው ነገሮች አሉ ይሄ ነው ቴክ ኢት ኦር ሊቭ ኢት ነው አለቀ ስለዚህ ሲንሰሪቲ ይረዳሻል ማለት ነው አራተኛው ፖዚቲቪቲ ነው ፖዚቲቪቲ ቀናነት ነገሮችን አቃንቶ ማየት አስቸጋሪ ዓለም ውስጥ ነው የምንኖረው ግን ለውጠሽ ቀይረሽ አቃንተሽ ማየት ነው ደክሞት ይሆናል ተበሳይቶ ይሆናል ብሎ ማለት አንድ በጣም ልቤን የነካው ታሪክ ልንገርሽ አንድ ሰው 3 ልጆቹን ይዞ ባቡር ውስጥ አለ እና ባቡር ውስጥ ሆኖ ቁጭ ብሏል እሱ ተከዞ ቁጭ ብሏል
ከዛ ልጆቹ ይጫወታሉ በጣም ይጮሃሉ መኪና እንትን ውስጥ ባቡር ውስጥ በጣም ይጮሃሉ ሌላ ሰው መጽሐፍ እያነበበ ተቀምጧልና በጣም ረብሸውታል ልጆቹ ረብሸውት እየተበሳጨ መጥቶ መጨረሻ ላይ በድጋልና ልጆችን አትቆጣም እንዴ ያለው ልጆችን እንደዚህ ሲረብሹ አትቆጣቸውም እንዴ ያለው አባትየው ምን አለ መሰለሽ ይወልሃሉ አሁን እኛ እየመጣን ያለነው ከሆስፒታል ነው እና የነዚህ ልጆች እናታቸው ባለቤቴ ሞታለች ዛሬ ነው ሞተች እነሱ ልጆቹ አሁን የገጠማቸውን ነገር እንዴት መግለጽ እንዳለባቸው ስለማያውቁ ምን መሆን እንዳለባቸው ስለማያውቁ ነርቨስ ሆነው እንደዚህ የሚሆኑት እኔ ደግሞ በሐዘን ተጎድቼ ነው ማረገውን አላውቅም አሁን ያ መጽሐፍ አንባቢ አስቢው እንዴት እንደሚያዝን እንዴት እንደሚሰበር ስለዚህ ግን ምን ሆነው ነው ምን ተፈጥሮ ነው እንዲህ ሊሆን እኮ ይችላል ብለሽ ማሰብ አቃንተሽ ማሰብ እንዲህ አይነት ነገር ገጥሟት ሊሆን ይችላል ብሎ ማሰብ እኔ አንድ ገጠመኝ ልንገርሽና አንዲት ሴት አግኝቻት በጣም ትነጨነጫለች ማለት አውቃታለሁ ግን ከመጠን በላይ በፊት ከማውቃት ብላ ትነጨነጫለች እድሜዋ ወደ 45 አካባቢ ነውና ቆጣ ንዴት ይላታል አሁን እንደቀድሞ እንዴ እኔ መቆጣታችን ማለት ይችላል ግን የሷ ግን ተለየ ከዛ ዝም ብያሳለፍኳትና በሌላ ቀን ሳገኛት ሜኖፖዝ መጥቷል አልኳት የወር አበባ እየቀረ ነው አልኳት አዎ አለች እና አሁን ይሄ ፍላሽንግ ምናምን አለሽ ያልብሻል ፊት መወበቅ ፊት ማላብ ምናምን አዎ እና ነጫንጭሻል ትቆጫለሽ እንደዚህ አዎ ስለዚህ እቺ ሴት የተቆጣችኝ ለምንድን ነው ሜኖፖዝ ስለመጣ ነው ስለዚህ ተረጃታለሽ ማለት ነው በእድሜዋን ታውቂያለሽ በፊት ጸባዩን ታውቂያለሽ አሁን ቆጣ ንዴት ሲላት ታውቂያለሽ ስለዚህ ምን እንደሆነ ታውቂያለሽ የወር አበባ ሊቀር ሲል ለተመልካች ግልጽ እንዲሆን መጀመሪያ ኢሬጉላር ይሆናል በትክክል በየወሩ ይመጣው ይቀርና በሁለት ወር ይመጣል አንዴ በ15 ቀን ይመጣል እየቆየ መምጣት ይጀምራል ሆርሞናል ለውጦች ስላሉ ከዛ በጣም ድንገት ይሄ ሃት ፍላሽስ የሚባላል ድንገት ይወብቃቸውና ፊታቸውን ያለባቸዋል ይሞቃቸዋል ጸባያቸው ላይ ለውጥ ይመጣል ይናደዳሉ ይቆጣሉ ይነጫነጫሉ አሁን ይሄን አንደርስታንድ ማድረግ ያስፈልጋል እሱ ብቻ አይደለም ቤት ውስጥ በትዳር ሲኖሩ ወይም በስራ ቦታ PMS አለ አይደል ፕሪሜንስትራል ሲንድሮም የወር አበባ ሊመጣ አንድ ቀን ሁለት ቀን ሲቀረው ጸባዩ ይቀየራል ብዙ ሴቶች ላይ አለ ይናደዳሉ ይቆጣሉ ያለቅሳሉ ምናምን አሁን አንዳንድ ቤት ውስጥ ምንድነው የሆነችው ነው የሚለው ባል ምንድነው የተፈጠረው እንዴ ትናንትና ሰላም አልነበርሽም እንዴ ግን እሱ አሁን PMS ነው ፖዚቲቭ ስትሆኝ እንዲህ ዕውቀቱም ያስፈልጋል ነገሮችን ለውጠሽ እንዲህ ስለሆነ ይሆናል እኮ ደክሞት ይሆናል የቅድሞቹ አይነት አሮጋንስ ሲሆን ታውቂዋለሽ ስለዚህ እኔ አሮጋንስና ሚስ አንደርስታንዲንግ ግን ለያለሁ የትቢት ራሴ ትልቅ ነኝ ብሎ የሚያረጋውና እንዲህ አይነት ደግሞ ምትረጃቸዋለሁ ስለዚህ ፖዚቲቭ ስትሆኝ ስትለውጪው ከዛ አንድ ነገር ሲደርስብሽ ለበጎ ነው ካንድ ከሌላ ነገር እግዚአብሔር እየጠበቀኝ ይሆናል በላይ ስታልፊው ፖዚቲቪቲ በጣም ይረዳል ይሄ ቀናነት ነው የመጨረሻው ጀነሮሲቲ ነው ጀነሮሲቲ ደግሞ ልግስና ነው ጀነሮሲቲ ጊዜ ገንዘብ መስጠት ብቻ ይመስለናል ጊዜ መስጠት ጊዜ ስትሰጪ ልግስና ነው ሰዎችን ስታማክሪ ልግስና ነው ስታደንቂ ልግስና ነው ማድነቅ ሰዎችን ስታገኛቸው ቆንጆ እንደሆነ ስነግራት ልግስና ነው ጎበዝ አርቲስት አንተ ጎበዝ ነህ በጣም ጎበዝ ነህ ስለው ልግስና ነው መጽሐፍን አንብቤያለሁ በጣም ጥሩ መጽሐፍ ነው የጻፍከው ስለው ልግስና ነው ደግነት ነው ሰዎችን ሊፍት አፕ የሚያረጉ ነገሮችን ፋይናንስ ብቻ ሳይሆን ሰዎችን ከፍ የሚያረግ እንዲጽናኑ እንዲበረቱ የሚያረጋቸው ነገሮች ሁሉ ልግስና ነው ከዛ ያለሽን ማካፈል ልግስና ነው እኔ በምን አምናለሁ መሰለሽ ፕራክቲስም ስለማረጋው ነው ለምሳሌ በየሃይማኖቱ አንድ ሰው ደሞዙ መጣ ወይም ገንዘብ መጣለት
ለትሴ 100 ሺህ ብር አገኘ ሃይማኖቱ የሚያዘው ይኖራል አስራት ይኖራል መባ ይኖራል ሃይማኖቱ የሚያዘው ነገር አለ ከዛ በተጨማሪ የተወሰነች ገንዘብ ሴት አሳይድ ማድረግ አለበት ቢያረግ ጥሩ ነው ለብቻው ከዚህ ውስጥ ደግሞ የማስራት ምናምን መባ የሚያረጋውን አረገ በሃይማኖቱ እቺ ደግሞ 5000 ብሯ ከ100,000 ብሯ ለሰው መስጣት ልጅ ደስጦታ ለሰዎች መስጣት ገንዘብ ነው ሲድ ነው ዘር ነው አውጥተሽ ለዘሪ ዘርን የሚሰጥ ይላል ቃሉና መዝራት አለብሽ እንዲበቅል ያ ሃይማኖታዊ ስርዓቱ አለ ላንቺ የሚያስፈልግሽ አለ ትንሽ ደግሞ ለየት አርገሽ አስቀምጥሽ እቺ ደግሞ ለሰው የምትሰጥ ዘር ነች እቺ ተስቀምጫትና የሚያስፈልጋቸው ሰዎች ስታገኝ ትሰጫታለሽ እና አመለካከት ነው አቲቲዩድ ነው አሁን በሁሉም ሃይማኖቶች ሰዎች ሄደው ለተረፈው ሰባኪ ሚሊዮነር መልታይ ሚሊዮነር ለሆነ ሰባኪ ሄዳ ያላትን 10 ሺህ ብር ከምትሰጥ እንዲቆጠርላት በእግዚአብሔርም አይቆጠርላት ለሚሊዮነር ሄደሽ 10 ሺህ ብር ሰጥጎ በዘኔ ልጅ አይላትም ጌታ ይልቅ ለሚያስፈልጋቸው ሰዎች ለይታ አስቀምጣ ለሚያስፈልጋቸው ኒዱላላቸው ሰዎች ብትሰጣቸው ግን የበለጠ ሃይማኖታዊ ስርዓቱን ተስማምተናል ግን ለተረፈው ሰው ይወስዳ ብትሰጥ ምንም ኪሳራ ነው ኒዱላላቸው ሰዎች ግን ብትሰጥ አስፈላጊ ነው ስለዚህ ከሚመጣው ካንቺ ለዘር ብለሽ የሚሰጥ ብለሽ ትንሽ መለየት ጥሩ ነው